ምዕራፍ 7 መደመር እንደ ትውልድ ግንባታ ቀመር። የክሱትነት ብያኔ። ክሱትነት መገለጥ፣ ማበብ፣ ከፍ ብሎ መታየት፣ መግዘፍ ከሚሉ የአማርኛ ቃላት ጋር ተቀራራቢነት ያለው ትርጉም ሊሰጠው ይችላል። አንድን አጋጣሚ ወይም ሁኔታ ክሱትነት ብለን ስንገልጸው የአጋጣሚ ወይም ሁኔታ ተአምራዊ የሚመስል መገለጥ የታየበትና በብዙዎች ይሆናል ብለው ከገመቱት እጅግ የገዘፈ ለውጥ የተፈጸመበት እንደሆነ እንረዳለን። በዚህ የለውጥ ሂደት ውስጥ ብዙሃኑ ሰው ክስተት የመሰለውን ሁኔታ ለመገመት ያልቻለበት አንዱ ምክንያት ክሱትነቱ እንዲፈጠር ሰበብ የሆኑ ነገሮች ተናጠላዊ ይዘታቸው እጅግ ጥቃቅን በመሆናቸው ነው። በሌላ አገላለጽ ተነጣጥለው ለብቻቸው ሲታዩ ትርጉም ባለው መልኩ የገዘፈ ሕልውና የማይኖራቸው ጥቃቅን አካላት የሚፈጥሩት የተናበበ ግንኙነት አዲስና የገዘፈ የለውጥ ሥርዓትን ወልዶ ማየቱ ለብዙዎች መደነቅን ይፈጥራል። ስለዚህ አንድን ለውጥ ክስተት የሚያደርገው የለውጥ ሂደቱና ሂደቱን ያጀበው ንዑሳን የለውጥ ክፍሎች መጨረሻ የሚገኘው ውጤት ጋር ሲነጻጸሩ እጅግ አነስተኛ በመሆናቸው ነው። እንደ መደመር ክሱትነት ስንል ጥቃቅን የሚመስሉና ችላ የተባሉ አቅሞች ተጠራቅመውና የተለየ ግንኙነት ፈጥረው እጅግ ግዙፍ ለውጥ መውለድ የሚችሉበት ሁኔታ ማለታችን ነው። በትንሽ ተጀምሮ ባለው ላይ እየጨመሩ በሚከናወን ያልተቋረጠ የማሳደግና የመጨመር ሂደት ካብቶ የሚፈጠረው ውጤት እጅግ የዳበረና ግዙፍ እውነታ ነው። መደመር ያስፈለገበት ምክንያት የሰው ልጆች በዕለት ተዕለት ኑሯቸው ብቻ መሆን የሚፈጥርባቸውን ጉድለት ማለትም የብቸኝነት ጉድለት፣ ይህም ሊያስከትልባቸው የሚችለውን የመጥፋት ስጋት ለማሸነፍ ሲሉ እርስ በርስ የሚያደርጓቸው መስተጋብሮች የጋራ ብልጽግናን ማምጣት ስለሚቻል ነው። ይህ የጋራ ተጠቃሚነትን የሚያረጋግጠው ሁለንተናዊ ብልጽግና የሚፈጠርበት ሂደት ክሱትነት ይባላል። ለብቻችን የሚኖረንን ተናጠላዊ ማንነት አቀራርበን ማኅበራዊ የጋራ ማንነት መፍጠር ስንችል እሱን ተከትሎ ትርጉም ያለው የጋራ ለውጥ እንደሚመጣ የሚጠቁም ጽንሰ ሐሳብም ነው። የክሱትነት ጽንሰ ሐሳብን በተሻለ ለመረዳት የሚያስችለን የጉንዳን ስነ ፍጥረታዊ አኗኗር ነው። ጉንዳን በፍጥረታት ዓለም ከሚገኙ ሌሎች ፍጥረታት ጋር በንጽጽር ስናየው በአካላዊ ጥንካሬውም ይሁን በአእምሮአዊ የማሰላሰል ብልሃቱ ከሌሎች ልቆ የሚገኝ አይደለም። ይሁንና የነፍሳት ዝርያ የሆነው ጉንዳን ከመሰሎቹ ጋር በኅብር ለመኖር የሚፈጥረው የተናበበ የጋርዮሽ ሥርዓተ ማኅበር እጅግ የሚደንቅ ነው። ካላቸው አካላዊ ጥንካሬ አኳያ ተነጣጥለው መኖር ለሕልውና አደጋ ስለሚያጋልጣቸው ከመቶዎች እስከ ሚሊዮን አባላት ሊይዝ የሚችል ማኅበር መስርተው እንደ ሰብአዊ ፍጡራን የሥራ ድርሻን ተከፋፍለው በመሰማራት የጋራ ማኅበራዊ ሕልውናቸውን ማስቀጠልን ይመርጣሉ። የጉንዳን ማኅበር የሚፈጥረው የተሰናሰለ ማኅበረሰብ ተነጣጥሎ በብቸኝነት ሊታይ የማይችል የጠነከረ የጋራ ሕልውና ያለው አንድ ወጥና ግዙፍ ሕይወት የሚጋራ ፍጥረት ተደርጎ እስከ መወሰድ የሚደርስ ነው። እንግዲህ በነጠላነት ስንመለከተው በአካልም ይሁን በአእምሮ ብስለት የተለየ አቅም የሌለው ጉንዳን ከመሰሎቹ ጋር ተናቦ በመኖር ልዕለ ፍጥረት ደረጃ የደረሰ ግዙፍ ሥርዓትን ፈጥሯል። ጉንዳን በብቸኝነት ያለውን አቅም አስተባብሮ ከመሰሎቹ ጋር መኖር መቻል ብቻም ሳይሆን ሕልውናውንም አረጋግጧል። ከመደመር አንጻር
ክስቱነት የሚገልጥልን እውነታ ይህንኑ ነው። ብቻነት በሚፈጥረው ጉድለት የሚመጣውን የህልውና አደጋ ማስወገድ በህብራዊነት የተረጋገጠ ከፍ ያለ የህልውና ደረጃ ላይ መድረስ እንደሚቻል ይተነትናል። ይሄ እውነታ ለሰው ልጆችም ይሠራል። አነስተኛ የሆኑ ልዩነቶችን ወደ ጎን በመተው የሚያሰባስብና የሚያስተባብራቸውን ህልም መፍጠር የቻሉ ማኅበረሰቦች ሀገር መስርተው ህልውናቸውን ከውጪ ወረራ ጠብቀው በተናበበ መንገድ በጋራ የተጓዙት የበለጸገ ሀገርና የሰለጠነ ሀገረ መንግሥት ለማቆም ችለዋል። በተቃራኒው ደግሞ ልዩነታቸውን ማቻቻል ያቃታቸው፣ አብሮ ለመኖር የጋራ ህልውናቸውን ለማስጠበቅ የተሳናቸው ልዩነቶቻቸውን እያሰፉ ወደ እርስ በርስ ጦርነት ገብተው በእነርሱ መጋጨት ምክንያት የራሳቸውን ፖለቲካዊ ጥቅም ለማሳደድ ለሚራወጡ ባዕዳን መጠቀሚያ ሆነዋል። የማያባራ የጦርነት አዙሪት ውስጥም ተዘፍቀው ሀገር አፍርሰዋል። ሕዝባቸውን ለሞትና ለስደት፣ ማኅበረሰባቸውን ለብተና ዳርገዋል። የክስቱነት ተቃራኒ የሆነው ክስመት ዕጣ ፋንታቸው ሆኗል። ወደ ሀገራችን መለስ ብለን የክስቱነትን ሁነኛ ምሳሌ ስንፈልግ የአድዋ ድልን እናገኛለን። የአድዋ ድል ፈርጀ ብዙ በሆነ መልኩ ልናየው የምንችለው ድል ነው። አድዋ የነጭ ቅኝ አገዛዝን ለመመከት የተደረገ ፍልሚያ ብቻም አይደለም። ኢትዮጵያውያን ተነጣጥለን በብቸኝነት ቆመን ልናረጋግጠው የማንሞክረውን በህብረት በመሰለፍ ህልውናችንን ማስጠበቅ መቻላችንን ያሳየ ታላቅ ታሪካዊ አውድ ነው። ከሁሉም በላይ ግን የአድዋ ድል ተነጣጥለን ልንደርስባቸው የማንችላቸውን ታላላቅ ግቦቻችንን ብሔር፣ ሃይማኖትና አካባቢያዊነት ሳያግደን በአንድ ከተሰለፍን ማሳካት እንደምንችል ያረጋገጥንበት ታላቅ የእውነታ መድረክ ነው። ክስቱነት ማለት ይኸው ነው። በብቸኝነት ልናሳካው የማንችለውን ተናቦና ተከባብሮ ተደማምሮና ተጣምሮ ለአንድ ዓላማ በመሰለፍ በነባራዊ የተናጠል አቅማችን ሊታለም የማይችልን ዕድል መቀዳጀት ለብቻችን ጎድለን እንድንቆም የሚያደርጉንንና አናሳ ሐሳቢዎች ወደ ጎን ትተን በጋራ ስንሰለፍ የሚፈጠር መግነጢሳዊ የታላቅነት ኃይል ነው። ተባብሮ በመኖር የሚፈጠረው ኃይል ክስቱነት ሲሆን፣ አለመተባበር፣ አለመደመር የሚያመጣውን የኃይል ማጣት ደግሞ የብቸኝነት ጉድለት እንለዋለን። የብቸኝነት ጉድለት እያነሱ መሄድን፣ እያደጉና እያበቡ ካለመሄድ የሚመነጨውን የመክሰም ስጋትና የህልውና እጦት አደጋን ይገልጽልናል። ማንኛውም ሕዝብ እንደ ማኅበረሰብ ህልውናውን በዘላቂነት አስጠብቆ መቀጠል የሚችለው በክስቱነት ወደፊት ሲሄድ ብቻ ነው። ባለበት የሚረግጥ በጊዜ ሂደት ያለውን እያጣ ወደ መበስበስ ከዚያም ወደ መክሰም ማምራቱ አይቀሬ ነው። አዲስ የተሠራ ቤት እንኳን በየጊዜው እየተከፈተ የማይጸዳ፣ ግድግዳና ወለሉ የማይታደስ፣ ውስጡ የማይናፈስ ከሆነ ይበላሻል። ሸረሪት ድሯን ታደራበታለች። ዝናብና ፀሐይ፣ ውርጭና ቁሩ፣ ሙቀትና ቅዝቃዜ ቀስ በቀስ ያደክመዋል። የተገነባበት ምሰሶ ይበሰብሳል። ስለዚህ ቤቱ በጊዜ ሂደት ወደ መፍረስ እንዳያመራ ከተፈለገ ተገቢው እንክብካቤ ሊደረግለት ይገባል። በዚህ ምሳሌ ክስቱነት በጊዜው እየታደሰ እየተሻሻለና እየተገነባ የሚሄደውን ቤት የሚገልጽ ሲሆን፣ የብቸኝነት ጉድለት ደግሞ ተገንብቶ የቆመውን ጣራና ግድግዳው ብረትና ምሰሶ የሚጠግነው ያጣውን ቆሻሻ የሞላውን ቤት ይመስላል። በሌላ የታሪክ ምሳሌ እንየው ካልን የዘመነ መሳፍንቷ ኢትዮጵያ በተወሰነ መልኩ ለብቸኝነት ጉድለት ማሳያ ይሆናል።
የዘመኑ የጎበዝ አለቆችና የአካባቢው መኳንንት ኢትዮጵያን ብዙ ቦታ ሸንሽነው እየገዙ በግዛት ይገባኛል እርስ በርስ የሚራኮቱበት ሁኔታን ለተመለከተ የኢትዮጵያ የምጽአት ጊዜ ይመስል ነበር። በዚያ ወቅት ጠንካራ ጠላት ቢመጣ ከባድ መከታ ሳይገጥመው እንዳልነበር የማድረግ ዕድሉ ሰፊም ነበር። በአንጻሩ በዘመነ አድዋ ሕልውናችንን ሊያሳጣን አብሮነታችንን ሊያጠፋ የመጣውን የባዕድ ወራሪ በጋራ ክንዳችን ደቁሰን በማሸነፍ ሀገራዊ የመከሰት ፍላጎታችንን በአንጸባራቂ የድል ታሪክ ጽፈናል። በእኛ በተቃራኒ ኃይላቸውን አስተባብረው መሰለፍ ያልቻሉ ሌሎች ሕዝቦች መነጣጠላቸው ከተፈጠረው የአቅም ማጣት የተነሳ አንድ ለአንድ ለቅኝ ገዢዎች እጃቸውን እንዲሰጡ አስገድዷቸዋል። በብቸኝነት ጎድለውና አቅምን አጥተው ስለተገኙ የቆየ ታሪካቸውን አጥተዋል። ባህላዊና ትውፊታዊ ማንነታቸውን ተነጥቀዋል። በአንጻሩ ተባብሮ አቅሙን አሰባስቦ የክሱትነት ኃይሉን አጣምሮ ለመጣ የውጭ ወራሪ ተጋላጭ ሆነዋል። የታሪክ ጠባሳው ከትውልድ ወደ ትውልድ እየተወራረሰም አሁንም ድረስ የመነጣጠላቸውና እርስ በርስ የመጋጨታቸው መነሻ ሆኖ ዘልቋል። የክሱትነት መነሻ ተለምዷዊው አመክንዮ እንደሚነግረን አንድ ትልቅ ሥርዓት መረዳት የሚቻለው ለሥርዓቱ መፈጠር መሠረትና መገንቢያ የሆኑት ንዑሳን ቅንጣቶችን በትኖ በማየት ነው። በዚህም የሥርዓቱን ምንነትና ቀጣይ ሕይወት መረዳት ይቻላል። በመሠረታዊ የሂሳብ ቀመርም በቢሊዮን የሚቆጠር ነገር የሚገነባው በውስጡ ባሉ 100,000ና 100 ሚሊዮን ቁጥሮችና በመሳሰሉት መሆኑን ነው። ይህንን መሠረታዊ አመክንዮ የተከተሉ ሳይንቲስቶች የአንድን ግዙፍ ቁጥር ምንነት ለመረዳት በውስጡ የሚይዛቸውን ትንንሽ መጠን ያላቸውን ቁጥሮች በማወቅና በማስላት በቀላሉ በትልቁ ቁጥር ትርጉም ማግኘት ይቻላል ብለው ያስቡ ነበር። የዚህ እሳቤ ተከታታይ የሆኑ የፊዚክስ ሊቃን ዩኒቨርስን፣ ፕላኔታችንን፣ ሌሎች ግዙፍ አካላዊ ቅርጽ ያላቸውን ነገሮች ለማወቅና የወደፊት እንቅስቃሴያቸውን ለመተንበይ ግዙፍ ቁሶችን፣ ፕላኔቶችንና አለቶችን የሚገነባበትን የቁስ ቅንጣት ወይም አተም መረዳት በቂ ነው የሚል ዕውቀትን አቅልሎ የመመልከት አዝማሚያ ነበራቸው። የሥነ ሕይወት አዋቂዎችም በዙሪያችን የሚገኙ ሕይወት ያላቸው ፍጥረታትን አመጣጥና የወደፊት ሕልውና ለመረዳት ለእያንዳንዱ ፍጥረት መሠረት የሆነውን የሥነ ሕይወት ሕዋስ ማወቅ በቂ ነው የሚል ሐሳብን ያቀርቡ ነበር። ሆኖም የኋላ ኋላ የሰው ልጅ ምርምር እንደገና ስለ አካባቢው የበለጠ እየተገነዘበ በመጣበት ወቅት የሚገኙ አዳዲስ ግኝቶች ትልቁን ሥርዓት ለመረዳት በውስጡ ያቀፈውን ትናንሽ ሥርዓቶችን ማወቅና ያንን መሠረት አድርጎ ስለ ትልቁ ሥርዓት መተንበይ ይቻላል የሚለው ገዢ እሳቤ እየተሸረሸረ በመሄድ አዲስ የሆነ እሳቤ መጣ። በተፈጥሮአዊ አካላዊ ቁመናቸው አነስተኛና የማሰላሰል ብልሃታቸውም ከአቻ ፍጥረት እምብዛም የማይልቁ ጥቃቅን ነፍሳት ቀላል የሆኑ የኑሮና የግንኙነት መርሆችን በመከተል ብቻ ተባብረውና ተሰናኝተው የሚፈጥሩት የጋርዮሽ ሥርዓት በአካልና በአእምሮ በሚልቋቸው አቻዎቻቸው ከሚፈጥሩት የሚስተካከል በአንዳንድ ሁኔታዎች የላቀ ሥርዓት መገንባት መቻላቸው ታየ። በአንጻሩ ደካማ የሆኑ ነፍሳት በአካል የገዘፉና በማሰብ አቅማቸው የረቀቁ እንስሳት ሕልውናቸውን አስጠብቀው መዝለቅ በማይችሉባቸው ለኑሮ በማይመቹ ስነ ምህዳሮች ውስጥ እንኳ በሰፊው ተንሰራፍተው መኖር እንደሚችሉ ታወቀ። አካላዊ ብቃትና የአስተሳሰብ መብሰል በፍጥረታት ዓለም ሕልውናን ለማስቀጠል እንደ ቁልፍ ጉዳይ ይታይም ነበር።
ሆኖም አዳዲስ መረጃዎች ነባሩን እይታ በመቀየር አነስተኛ አቅም ያላቸው ፍጥረታት ተፈጥሮ የለገሰቻቸውን አቅም አስተባብረው ከተጋገዙ የጋራ ሕልውናቸውን በላቀ ደረጃ ማስቀጠል የሚችሉበት ዕድል እንዳለ አረጋገጡ። በተፈጥሯዊም ይሁን በሰው ሠራሹ ዓለም ሕልውናን አስጠብቆ ለመዝለቅ ቁልፍ ጉዳይ በተፈጥሮ ከሚገኝ አካላዊና አእምሯዊ የበላይነት ይልቅ በኅብረት የሚፈጠር የተደመረ አቅም እንደሚሻል ታይቷል። ይህም በተፈጥሮ ከፍተኛ አቅም ገንብቶ መገኘት የበላይ ያደርጋል የሚለውን ነባሩን ፓራዳይም ያመሳቀለ አዲስ የሆነ እይታ ነበር። ይሄ የፓራዳይም ለውጥ የቁስ አካላትን አመጣጥ ዑደትና የወደፊት ሁኔታ በሚመረምረው የፊዚክስ ዘርፍም ታይቷል። ከዚህም የተነሳ የፕላኔቶችንና የቁስ አካላትን ንዑሳን ክፍል የሆኑትን የአቶም ቅንጣቶች በማጥናት አካላዊና የአካላዊ ነገሮችን መረዳት ይቻላል የሚለው እሳቤ እየተለወጠ መጥቷል። ከሚጨበጥ ነገር የማይጨበጠውን የሚታየው ላይ የማይታየውን ለመረዳት ይቻላል የሚለው የአስተሳሰብ ተሸንፏል። ለዚህ ጉልህ ማሳያ የሚሆኑት በሰው ልጅ አእምሮ ላይ ይደረጉ የነበሩ ምርምሮችም ናቸው። የሰው ልጅ አንጎል የተሰራባቸው የኒውሮን ቅንጣቶችን በማጥናት ሐሳብ ማመንጨት፣ ማሰላሰል፣ ማፍቀር የሚችለው የሰው አእምሮን ማወቅ እንደማይቻል ግልጽ ሆኗል። የሰው ልጅ አእምሮ በተናጠል ሲታዩ ደካማ የሆኑ ስነ ሕይወታዊ ኒውሮኖች ሴሎች ልክ የሙዚቃ መሳሪያዎች ኅብር ሰርተው የሚፈጥሩት ግንኙነት ጥዑም ዜማን እንደሚያስገኝ ሁሉ የኒውሮን ሴሎች በሰው አእምሮ ውስጥ የሚፈጥሩት ስንኝነትና የኤሌክትሪክ መልእክቶች ልውውጥ ሐሳብን ይፈጥራል። ነገር ግን አካላዊ ከሆኑ የኒውሮን ሕዋሳት ጥናት በመነሳት ምጡቁን የሰው ሐሳብ አፍላቂ አካል ምንነት መረዳት እንደማይቻልም ታውቋል። በመሆኑም ንዑሳን አካላትን ነጥሎ በመመልከት ንዑሳን የሚፈጥሩትን ታላቅ ኅብራዊ ሥርዓት መተንበይ ያዳግታል የሚለው አመለካከት ቅቡልነቱ ሰፍቷል። ይህም አዲሱን እውነት የሚያብራራው ክስቱነት ፓራዳይም ተቀባይነትን እንዲያገኝ ምክንያት ሆኗል። ክስቱነት እንደ እውነት። ክስቱነት ከትንሽነት ተነስቶ በመደመር ወደሚገኝ ታላቅነት የሚደረግ ጉዞ ብቻም ሳይሆን እውነትንና ዕውቀትን የምንገልጥበት መንገድ ነው። በክስቱነት እውነትና ዕውቀት ተጉዘን የምንጨርሰው ሄደን የምንደርስበት መዳረሻ አለመሆኑን እንረዳለን። እውነትን ከሰው ልጆች የአስተሳሰብ ፍላጎት ማዕቀፍ ተነጥሎ የሚገኝ ከተቀመጠበት ስፍራ በሳይንሳዊ ምርምር ወይም ምርመራ የምንደርስበት ነገር አድርገን አንመለከተውም። ይልቁንም እውነትና ዕውቀት የሰው ልጆች ሕልውናችንን ለማረጋገጥ በምናደርገው የዕለት ተዕለት ትግል ውስጥ እየተገበርነው የሚሠራ መሆኑን ፈትነን የምናረጋግጠው ነው። አንገብጋቢ ችግሮቻችንን በተጨባጭ በመፍታት አቅሙን እየፈተንን እውነቱን የምንመሰክርለት ሂደት ላይ የተመሠረተ ጉዳይም ነው። የክስቱነት ዕውቀት እውነትን በተግባር በማረጋገጥ እና ሞክረን በመገምገም ሐቁን መርምረን የምናገኝበት ሂደትም ነው። በአንጻሩ እየኖርን ያልፈተሽነው ጥቅል ዕውቀት ምሉዕነት ይጎድለዋል። በተግባር ሲያዩ ይሄ ነው ብለው ፈርጀው በመነሳት የሚገኝ ዕውቀት አቅላይ ከመሆን አያመልጥም። አቅላዮች የነገርን ሁለንተናዊ መነሻ በተግባር ፈትኖ ከመረዳት በተቃራኒ የጉዳዩን ውስን መልኮች ለይቶ በማላከክ ለሁሉም ነገር መነሻ የተለያዩ ቁንጽል እውነቶች ብቸኛ መሠረት አድርገው ያቀርባሉ። ኢኮኖሚው ለማኅበረ ፖለቲካ ግንኙነታችን ወሳኝ ነው ብለው የሚያምኑ ኢኮኖሚውን የችግሮች ሁሉ ምንጭ ያደርጉታል። ለኢኮኖሚው ውድቀት ምንጭ መንግሥት ነው ብለው የሚነሱ አካላት ደግሞ መንግሥት የተዳከመ ሚና እንዲኖረው ማድረግ ብቻ ብልጽግናን ያረጋግጣል ይሉናል። በነፃ ገበያ ሥርዓት የግሉን ዘርፍ ማስፋፋት ለፍትሐዊ የሀብት ክፍፍል ጠንቅ ነው የሚሉት ደግሞ የመንግሥት እጅ የረዘመ እንዲሆን
ይመክራሉ። ክስቱነት ኢኮኖሚና ፖለቲካዊ ቀውሶችን ለመፍታት የችግር ትንተናችንን ሁሉን አቀፍ እይታችንንም ሙሉ እንዲሆን ማድረግ አለብን። ቀውሶች በአንድ ሰበብ ወይም ምክንያት ላይ ብቻ አይንጠለጠሉም። ከትንሹ ግለሰባዊ ዋልጌነት አንስቶ እስከ ትላልቆቹ የሥርዓት ጉድለቶች ድረስ የተለያዩ ነገሮች የችግር ምንጮችና መነሻዎች ሊሆኑ ይችላሉ። ሁሉም በጊዜ ሂደት ዳብረውና ተነባብረው በሚፈጥሩት የቀውስ ክስተት በሂደት ጎልቶ በቀላሉ ለመፍታት የሚያስቸግር ቀውስን ያስከትላል። በክስቱነት እሳቤ ችግርም ሆነ መፍትሔ የችግሩ ባለቤቶች ችግሩ እንዲፈታላቸው ከመፈለግ በሚመነጭ ቅን መንፈስ ተነሳስተው በሚካሄዱ የጋራ ጥረት የሚፈጠር እውነት ነው። ዕውቀት ጥቂት በበራላቸው ልሂቃን በሞኖፖሊ የሚያዝ አይደለም። ይልቁንም እያንዳንዱ ማኅበረሰብ በተጨባጭ የሚያጋጥመውን ችግር ለመፍታት በሚያደርገው ተግባራዊ ሙከራ የሚገኝ ነው እንጂ ዲሞክራሲያዊ በሆነ ስርዓት በሚደረግ የችግር አፈታት ሂደት በውይይት ሁሉም የጋራ የሚያደርገው ነገር ነው። ፖለቲካም በዚሁ መልኩ የሚታይ ነው። ፖለቲካ ሰፊው ሕዝብ ተገሎ ጥቂት ልሂቃን በብቸኝነት የሚዋኙበት ገንዳ አይደለም። ሰፊው ሕዝብ በዲሞክራሲያዊ መጫወቻ ሜዳ የተቀመጡ ሕጎችን ተከትሎ በእኩልነት ድምፁን የሚያሰማበት፣ ያገባኛል ብሎ በሚያስበው የሀገሩ ጉዳይ ላይ በእኩልነት እየተሳተፈ መፍትሔ የሚያፈልቅበት መድረክ ነው። በዚህ መልኩ ሲቀረጽ ፖለቲካ አዳዲስ አማራጭ ሐሳቦች የሚገኙበት፣ ለችግሮች መፍትሔ የሚፈጠርበት፣ ለአዲስ የፖለቲካ ኢኮኖሚ መከሰትም መደላድል የሚፈጥር ይሆናል። የንዑሳን ቁጥጥር ስር የሚወድቅ ፖለቲካ አዳዲስ መፍትሔ የማይመነጭበት፣ ባለበት የሚቆም መለወጥ የማይችልና አምባገነናዊ ስርዓትን የሚያሰፍን ይሆናል። በዚህም የተነሳ በቀላሉ ለመበስበስ የሚጋለጥ እየተለወጠ በመሄድ ክስቱነትን ማረጋገጥ የማይችል ይሆናል። ክስቱነትና የሀገራችን ፖለቲካ። ምንም እንኳ ሀገራችን የቆየ ሀገረ መንግስታት ታሪክ ቢኖራትም ከእኛ ያነሰ ታሪካዊ ቆይታ ያላቸው ሀገራት ከሚያገኙት የኢኮኖሚና የፖለቲካ እድገት ደረጃ ዝቅ ያለ ስፍራ ይዛ ትገኛለች። ትውልድ አልፎ ትውልድ ሲተካ ሁኔታዎችን ለመቀየር የተደረጉ ጥረቶች ባለመሳካታቸው የሀገራችን ጉስቁልና እየከፋ ሄዷልም። ለዚህ ተቀባይነት የሌለው ሁኔታችን በምክንያትነት የሚቀርቡ የተለያዩ ሰበቦች አሉ። የሀገረ መንግስቱ በዘመናዊ መልኩ ከተደራጀበት ጊዜ አንስቶ ያጋጠመውና አሁንም ድረስ ሊፈታ ያልቻለው ስር የሰደደ የቅቡልነት ጉድለት ግን ዋናው ነው። የቅቡልነት ጉድለት በገጠመው ሀገረ መንግስታችን የተነሳ ኮሽ ባለ ቁጥር ሀገር ትፈርስ ይሆን እያሉ መስጋትን የሰርክ ተግባራችን እንዲሆንም አድርጓል። ለዚህ ሁኔታ የዳረገንን ስር ለማግኘት ሀገረ መንግስታችን በዘመናዊ መልኩ ከተገነባበት ጀምሮ ያለፍንባቸውን የፖለቲካ አካሄዶች ቆም ብለን መመርመር ያስፈልጋል። ከዘመናዊ ሀገረ መንግስታችን ምስረታ ቀደምት የነበሩ የታሪክ ወቅቶች ከሞላ ጎደል ተመሳሳይ ሃይማኖታዊና ባህላዊ የትውፊት መሠረት ስለነበራቸው ሕዝቦች የራሳቸውን አካባቢያዊ መንግሥታዊ መዋቅር ዘርግተው የሚተዳደሩበት ሥርዓት ነበራቸው። በወቅቱ እነዚህ መንግሥታት አደረጃጀት የነበራቸው አካባቢያዊ አስተዳደሮች በውስጣቸው የባህልና የሃይማኖት ብዝሃነታቸው የተመጠነ ከመሆኑ ጋር ተያይዞ በተመሠረቱበት ቀጣና የቅቡልነት ችግር እምብዛም የሚያስተዋልባቸው አልነበሩም። ሆኖም ዘመናዊ ሀገረ መንግሥቱ ሲስፋፋ ፈተናዎች መታየት ጀመሩ። የሀገረ መንግሥት መስፋፋቱ የተከተላቸው አካሄዶችና ሲጸናም የተመራባቸው መርሆች ነባራዊውን ሁኔታ ከግምት ውስጥ አስገብተው
የተቃኙ አልነበሩምም። በሀገረ መንግሥት ምስረታ ወቅት የተለያየ የታሪክ፣ የብሔር፣ የሃይማኖት ማንነት ያላቸው ሕዝቦች ወደ አንድ አስተዳደራዊ መዋቅር መካተታቸው አይቀሬ መሆኑ ይታመናል። መሠረታዊው ጉዳይ ብዝሃነትን ከሀገረ መንግሥት አንድነት ጋር አጣጥሞ እንዴት ይመሠረታል የሚለው ጥያቄ ነው። ብዝሃነት የሕዝብ ማኅበራዊ ስሪት ነው። ነገር ግን ሀገረ መንግሥት ምስረታው ሂደት ብዝሃነቱን ከሀገራዊ አንድነቱ ጋር የሚያጣምርና ሁሉንም ሕዝቦች በእኩልነት በማቀፍ የሀገር ስሜትን የሚያጎልበት ሥርዓት ለማዋቀር አልተቻለም። ለትውልድ የዘለቀ የመገፋት ስሜት የፈጠረባቸው ማኅበረሰቦች ነበሩ። በዚህ የተነሳ ሀገረ መንግሥቱ በሁሉም የሀገሪቱ ሕዝቦች ዘንድ ተመጣጣኝ ቅቡልነት ሊኖረውም አልቻለም። የቅቡልነት ችግሩን ለመፍታት የተደረጉ ጥረቶች ሁለት ዓይነት መልክ እንደነበራቸው መመልከትም ይቻላል። ቀዳሚው የሀገራችን ብዝሃነት ለሀገረ መንግሥቱ እንደ ችግር ምንጭ አድርጎ የሚያየው አመለካከት ነበር። ብዙሃነቱን የቅቡልነት ችግር ምንጭ እንደሚያደርገው እይታ እንደ መፍትሔ አስቀምጦ የተንቀሳቀሰው ሕዝቡን የአንድ ቋንቋ ተናጋሪ ማድረግ ነበር። ሆኖም ሙከራው ፈተና ገጠመው። ይህ ለሺህ ዘመናት የቆየውን የኢትዮጵያ የብዝሃነት ጠባይ ለመለወጥ የተነሳው የመፍትሔ መንገድ ብዝሃነትን ለማጥፋት እንጂ ለማቀፍ ባለመሞከሩ የታለመው አንድነትን በአንድ አይነትነት የማምጣት ዕቅድ ከሸፈ። ተመሳሳይነት በመፍጠር በሚገኝ አንድነት የሀገረ መንግሥቱን የቅቡልነት ጉድለት የመፍታት ሙከራ ልዩነትን ለሚያጠናክሩ ኃይሎች በሩን ወለል አድርጎ ከፍቶት ሄዷል። አንድነትን በአንድ አይነትነት ለማምጣት የተደረገው አክሳሪ የሆነ ሙከራ የፈጠራቸውን ምቹ ሁኔታዎች ግብዓት አድርጎ የወታደሩን መንግሥት ገልብጦ ሌላ ኃይል ወደ ሥልጣን አመጣ። ይህ ኃይልም የቀደመውን አካሄድ በተቃራኒ አቅጣጫ ገልብጦ ተገበረው። የሀገረ መንግሥቱ አደረጃጀት ብዝሃነትን ብቻ መሠረት አድርጎ እንዲዋቀር በማድረግ የቅቡልነት ጉድለቱን እቀርፋለሁ ብሎ ተንቀሳቀሰ። ሆኖም ብዝሃነትን አስጠብቃለሁ ያለው ሥርዓት ከጅምሩ በነበረው የፍትሐዊነት ችግር የአንድን ቡድን የበላይነት ወደሚያስጠብቅ የህዳጣን አምባገነናዊ ሥርዓት ተሸጋገረ። በብዝሃነት ላይ ብቻ በማተኮር ለዘመናት አስተሳስረው ያቆዩንን የአንድነት ገመዶች በጣጠሳቸው። በዚህም ብዝሃነታችን ለመለያየትና ለመራራቅ ምክንያት ሆነበትና ሥርዓትን ገነባን። ተስፋ የተጣለበት ኅብረ ብሔራዊ የፌዴራል ሥርዓት አንድነትን ከእኩልነት ጋር ደርቦ የማረጋገጥ ሕልም መና እንዲሆን አደረገው። የክስቱነትን የእይታ ማዕቀፍን መነሻ አድርገን ያለፍንበትን የታሪክ ሂደት ስንቃኝ የቀደመው ሀገር የማጽናት ሙከራችን ለውድቀት እንዲዳረግ መነሻ የሆኑ ጉዳዮችን እንድናይ ያግዘናል። የሀገራችን የፖለቲካ ችግሮች መነሻቸው ጥልቅና ውስብስብ በመሆኑ ችግሮቻችንን የምናይበት መነጽር አዙሮ የሚመለከት ሁሉንም አቀፍና አሰላሳይ መሆን ይገባዋል። ችግሮቻችን በአንድ ምሽት የመጡ ሳይሆኑ መዋቅራዊ ቅርጽ ያላቸው ተደራራቢና ውስብስብ ምንጨ ብዙም ናቸው። የሀገረ መንግሥታችን የቅቡልነት እጦት አንኳር ጉዳይ የችግሮች መደራረብና በአንድነት መምጣት የፈጠረው የቀውስ ክስቱነት ነው። ውስብስብ ችግሮቻችን መፍታት የሚችለውም የተሰናኘ የሁሉንም ትብብር የሚጠይቅ ሕዝብና ልሂቃን በአንድነት በመሰለፍ የሚፈጥሩት መፍትሔ ብቻ ነው። ይህ ነው የቀውስ ክስቱነት ሊያስወግድም የሚችለው። ሆኖም ከዚህ ቀደም የሞከርናቸው ሁለት የፖለቲካ አቅጣጫዎች የሁሉንም መፍትሔ አመንጪነት ትብብር የሚያረጋግጡ ከችግሮች በተባበረ ክንድ አምልጠን የምንወጣባቸውና ክስቱነትን የምናረጋግጥባቸው ሊሆኑ አልቻሉም።
ውስብስቡን ችግራችንን በቅጡ ከመረዳት ይልቅ ችግሮቻችንን በአንድ ጉዳይ ላይ በማላከክ አቅላይነት የተጠናወተው መፍትሔ ለማምጣት ሮጥን። የብዝሃነት መኖርን በራሱ የሕልውና አደጋ አድርገን ቆጥረን ብዝሃነትን ያጠፋልናል ያልነውን አንድ አይነት ማኅበረሰብ የመፍጠር ፖሊሲ እንደ መፍትሔ ተከተልን። አህዳዊነቱ አልሳካ ሲል ደግሞ የችግሩ ምንጭ አንድ መሆናችን ነው አልን። ከዚያም እንደ ሀገር ለመቀጠል እንድንችል የሚሰበስቡንን ተቋሞቻችንን የሚያፈራርስና ልዩነቶቻችንን የሚያጎላ ሥርዓት ገነባን። በብዙሃነትና በአንድነት ላይ በተናጠል የተንጠለጠለ አቅላይ የችግር አረዳድ የቀውሱን ውስብስብነት ትስስር በምልአት እንዳንመለከት ጋረደን። ለፍረጃ የተመቹ አቅላይ ምክንያቶች ደርድረን ቁንጽል መፍትሔን አመነጨን። አንዱ ብዙሃነትን በማጥፋት ሌላው ልዩነትን የሙጥኝ በማለት አላካኪ ችግር ትንተናን ፈጠርን። በውጤቱም አቅላይ የሆነ የመፍትሔ አማራጭ ተከተልን። በመደመር የክሱትነት እይታ የኢትዮጵያ የዘለቁ ችግሮች በአንዱ ወይም በሌላው ምክንያት በማላከክ የሚገለጹ አይደሉም። ችግሮችን በምልአት በመመልከት ተውሰብስበውና ተሳስረው የፈጠሩትን ቀውሶች በመመርመር ከትውልድ ወደ ትውልድ የሚሻገሩ እንዳይሆኑ በማድረግ ከችግሮች ክሱትነት የሚመጣ ማኅበረሰብን ለመገንባት የሚችል ምሉ እይታ መፍጠር ይገባዋል። የመደመር እሳቢያችን በውስጧ ባቀፈቻቸው የብሔርና ሃይማኖት ማንነቶች ኅብር ፈክታ የምትወጣ ኢትዮጵያን የሚያልም ነው። በብሔር ሃይማኖት ማንነታችን ታጥረን ስንታይ ደካሞችና ለታላቅነት የሚያበቃ አቅም የሌለን ብንመስልም ተሰናስለን ተከባብረንና ተባብረን ለጋራ ግብ ብንሰለፍ ሁሉንም ነገር መለወጥ እንችላለን። ተነጣጥለን በመቆም በብቸኝነት ጎድለን ልናሳካው የማንችለው ታላቅነት በኅብረት ተደማምጠን ተነጋግረን በምንፈጥረው የተባበረ ክንድ ከታላላቆች ተርታ መቆም እንችላለን። መደመር በዚህ መንገድ ክሱትነት ማምጣት እንደምንችል ተስፋ የሚያደርግ እይታ ነው። ስለዚህ የምንፈጥረው የመደመር ትውልድ ልዩነቱን የሚያከብርና አንድነቱን የሚያጠናክር ነው። በግልና በማኅበር ያለው ማንነቱ አይጋጭበትም። ልዩነትን የውበትና የአቅም ምንጭ አድርጎ እንጂ የመበላለጫ ምክንያት አድርጎ በፍጹም አይቆጥርም። እኩልነትን በአንድ አይነት ውስጥ ሳይሆን በመከባበር አብሮ በማሸነፍ እሴቶቹ ውስጥ የሚያይ ትውልድ ነው። የመደመር ትውልድ የድር ቢያብር አንበሳ ያስርና የ50 ሎሚ ለአንድ ሰው ሸክም ለ50 ሰው ደግሞ ጌጥ ጥበብን በተግባር የተቀበለ ነው። ደስታውን በመጋራት የሚያበዛ ችግሩንም በመካፈል የሚቀንስ የአስተሳሰብና የባህል መፍጠርን የሚችል ነው። ፍትሕና ርትዕ የሞላበትን ሥርዓት በመፍጠር ያምናል። ራሱን በሌላው ቦታ አድርጎ የማየት ብቃት ስላለው የሌላውን ችግር የመረዳት ክፍተትን የመሙላት ብሎም አብሮ ማሸነፍን የመጀመሪያ ምርጫው አድርጎ የሚንቀሳቀስ ትውልድ ነው። ካለፈው ትውልድ ተምሮ ለመጪው ትውልድ አስቦ የራሱን አሻራ በዘመኑ ላይ የማስቀመጥ ብቃቱ ከፍ ያለ ነው። ካፒታሊዝምን ውድድርና ስኬት፣ ረሃብ፣ የኮሚኒዝምን ጭቆና ጠልነትን፣ ለተጠቃ አጋዥነትን አያጣርሳቸውም። ይልቁንም በመደመር እሳቤ ውስጥ አንዱ የሌላው ማሟያ አድርጎ ይቀበላቸዋል፣ እንዲሟሉ አድርጎም ያጣጥማቸዋል። ይሄ ትውልድ ተግቶ በመስራት ፈጥሮ በማደግ አካፍሎ በመኖር ተወያይቶ በሐሳብ ብልጫ በማሸነፍ ያምናል። ይህ ትውልድ ኢትዮጵያዊነቱን ከአፍሪካዊነቱ፣ አፍሪካዊነቱን ከዓለም አቀፋዊነቱ ያጣመረ ነው። ተፈጥሮን የሚንከባከብ አካባቢውን የሚጠብቅና ሀገሩን የሚወድ ትውልድ ነው። በጦርነት ከማሸነፍ ይልቅ በሰላም መኖርን ከጀግንነት ምልክት አድርጎ በጦርነት ከማሸነፍ ይልቅ በሰላም መኖርን የጀግንነት ምልክት አድርጎ ይቆጥራል።
ሀገሩ ካለፈው ትውልድ የተረከባት ብትሆንም ከሚቀጥለው ትውልድ የተዋሳት መሆኗን ያምናል። ስለዚህ ለሚቀጥለው ትውልድ ሊከፍለው የሚችለው ብቸኛ ወሮታ የተቀበለበት ሁኔታ የተሻለችና የበለጸገች ሀገርን መፍጠር እንደሆነ በጥልቅ ያምናል። ሰፊውን እይታ በመጠበቅ በዝርዝር ጉዳዮቿ ላይ ኃላፊነቱን በየዕለቱ ለመወጣት ይሞክራል። የጊዜን የሥራንና የሐሳብን ዋጋ በተናጠል በጥምረት ይረዳል። በዓለም ዙሪያ የሚካሄዱ ለውጦችን በቅርበት እየተከታተለና እየተሳተፈ የሀገሩን የመጪ ዘመን ዕጣ ፋንታ በሌሎች ሳይሆን በራሱ ለመወሰን በንቃት ይቆማል። የመደመር ትውልድ ጸሐፊ አብይ አህመድ። ምዕራፍ 7ን እንዲያንብበን ጨርሰናል። ምዕራፍ 8ን እንቀጥላለን። አዲሱ የመደመር ትውልድ ባሕርያትና መለያ ቀለማት ይላል ምዕራፍ 8። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።